እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። አብዛኛው ጊዜ በፈተና የምታሳልፉት ከሆነ ህይወታችሁ እግዚአብሔር ስለመረጣችሁና ስለወደዳችሁ ነው። እኔ አብዛኛው ህይወቴ በፈተና ነው ያሳለፍኩት። ግን ደግሞ ካለ እድሜ በጣም ብዙ ነገር ተምሬያለሁ በህይወት። ብዙ ሰዎች ይመጡና ምን ይሉኛል፣ አዶናይ እንዴት አድርገህ ነው በ26 ዓመት እንደዚህ መስራት የቻልከው? እንዴት አድርገህ ነው እንደዚህ ማሰብ የቻልከው ብለው ይጠይቁኛል። እግዚአብሔር በጣም ስለሚፈትነኝ ነው። በጣም በሰዎች እፈተናለሁ፣ በብዙ ነገር እፈተናለሁ። እነዚህ ፈተናዎች ተደራርበው ደግሞ ጠንካራ አድርገውኛል። የዓለም ፈተና በምንም ተአምር ሊያወድቀን አይችልም። ልብ ብላችሁ ካስተዋላችሁ መንፈሳዊ ህይወት ላይ ጠንካራ ከሆንክ፣ ከእግዚአብሔር ጋር ቀረቤታ ካለክ ሁሌም የማታልፈው ፈተና አይኖርም። ተስፋ የሚመነጨው ለካስ ከእግዚአብሔር ነው። ተስፋ የሚመነጨው ከመንፈስህ ነው። ብዙዎቻችን ደስታ ከዓለማዊ ህይወት እንጠብቃለን። ከዓለማዊ ህይወት ሰላም ማግኘት አንችልም፣ ደስታን ማግኘት አንችልም። ሁሌም መንፈሳችን ላይ መሆን አለብን። ከውበታችን ደስታ ማግኘት አንችልም። ወፍርን ሐዘን አለ፣ ከሳን ሐዘን አለ፣ አማረብን ሐዘን አለ። this is ህይወት። የተማርኩት ደግሞ ይህ ነው። እግዚአብሔር ይዛችሁ ማታልፉት ነገር የለም። እግዚአብሔር ይዛችሁ ማታሸንፉት ነገር የለም። ኦፍ ኮርስ እግዚአብሔር በሚወዳችሁ ልክ ሰይጣን ይወዳችኋል። እግዚአብሔር የሚወደው ሰው ሰይጣን በጣም ይፈትነዋል። ለምን? ያ ሰው ከተሳሳተ ሰይጣን ትልቅ ምግብ ያገኛል። ከዛ ሰው ውድቀት ማለት ነው። እግዚአብሔር ይዛችሁ ግን መውደቅ አትችሉም። ወዳችኋለሁ።